በእግሮቻችን ቆመን ከሉቃስ ወንጌል ምዕራፍ 14 ባለፈው የጀመርነውን ትምህርት እንጨርሳለን። ወደ ኋላ አልሄድም፣ ካቆምኩበት ነው የምቀጥለው። ሉቃስ 14 ቁጥር 25 ብዙም ሕዝብ ከእርሱ ጋር ይሄዱ ነበር። ዘወርም ብሎ እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም። ከእናንተ ግንብ ሊሰራ የሚወድ ለመደምደሚያ የሚበቃ ያለው እንደሆነ አስቀድሞ ተቀምጦ ከሳራውን የማይቆጥር ማን ነው? ያለዚያ መሰረቱን ቢመሰርት ሊደመድምም ቢያቅተው ያዩት ሁሉ ይህ ሰው ሊሰራ ጀምሮ ሊደመድም አቃተው ብለው ሊዘብቱበት ይጀምራሉ። ወይም ሌላውን ንጉሥ በጦርነት ሊጋጠም የሚሄድ ከሁለት እልፍ ጋር የሚመጣበትን በአንድ እልፍ ሊገናኝ የሚችል እንደሆነ አስቀድሞ ተቀምጦ የማያስብ ንጉሥ ማን ነው? ባይሆንስ ሌላው ገና ሩቅ ሳለ መልእክተኞች ልኮ እርቅ ይለምናል። እንግዲህ እንደዚህ ማንም ከእናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም ይላል። ጌታ እንዲያስተምረን እንደቆመን እንጸልያለን። ሃሌሉያ። ስምህ ለዘላለም ይቀደስ። አንተ መልካም አምላክ ነህ። አንተ መልካም አምላክ ነህ። እስቲ በደንብ አሜን። እንወድሃለን። ከትላንቱ ይልቅ አብልጠን ልንጠጋ እንሻለን። ከትላንቱ ይልቅ ልንወድህ እንሻለን። እግዚአብሔር ሆይ ሕይወታችንን እንድትቃኘው፣ ፍቅርህን በልባችን እንድታፈስ፣ እግዚአብሔር ሆይ ሰላምህን በሕይወታችን እንድታፈስ፣ ኃይልህን በኑሯችን እንድታፈስ፣ ባንተ መነካት ባንተ መዳሰስ እንዲሆንልን እግዚአብሔር ሆይ ሸክላው በሸክላው ሰሪው እጅ እንዳለ በእጁ ላይ እስከ ቆየ ድረስ ውበቱ እንደሚጠበቅ እግዚአብሔር ሆይ ሸክላው ሳይሆን ሸክላው ሰሪው ሰራተኛው እንደወደደና እንደፈቀደ አድርጎ እንደሚሰራው በፍጻሜውም ወደዚያ ፍጹም መልክ እንደሚያደርሰው እንዲሁ እግዚአብሔር ሆይ የኔና የሕዝብ ሕይወት በእጅ የተሰራ ይሁን። እግዚአብሔር ሆይ ካንተ ጋር ስንቆይ ካንተ ጋር ስንሰነብት በሕይወታችን ላይ አክቲቭ የሆነ የእግዚአብሔር እጅ እንዲቀመጥ እንጸልያለን። ሕያው የሆነ ያንተ እጅ በእኛ ላይ እንዲቀመጥ እንለምንሃለን። የሚሰራ እጅ፣ የሚያደርግ እጅ፣ በደንብ አሜን በሉ። እግዚአብሔር ሆይ የሚፈውስ እጅ፣ የሚፈታ እጅ እግዚአብሔር ሆይ በላያችን ላይ በኢየሱስ ስም ይቀመጥ። ደግሞ በዚህ ጠዋት እንጸልያለን። በልዩ ልዩ አቅጣጫ እግዚአብሔር ሆይ በተለያየ ሸክም ውስጥ ያሉ እግዚአብሔር ሆይ ሕዝብ ቢኖሩ በጌታ በኢየሱስ ክርስቶስ ስም የሚያድን ያንተ እጅ ይዘርጋላቸው። የሚፈታ ያንተ እጅ ይዘርጋላቸው። ነፃ የሚያወጣ ያንተ እጅ ይዘርጋላቸው። ካሉበት ከተያዙበት ከየትኛውም ጠንካራ ክንድ እግዚአብሔር ሆይ ነቅሎ የሚያወጣ መንጭቀው እንዲያመልጡና እንዲሄዱ የሚያስችል ክብር በኢየሱስ ስም ያግኛቸው። እግዚአብሔር ሆይ መፈታት ያለበት ይፈታ። ሊቆረጥ የተገባ ነገር እግዚአብሔር ተሸክመው የሚሄዱ እግዚአብሔር ትግልን ተሸክመው የሚጓዙ ሸክምን ተሸክመው የሚጓዙ ዛሬ በዚህ ጠዋት እግዚአብሔር ሆይ የረፍት አምላክ ይገናኛቸው። ነፃ የሚያወጣ አምላክ ይገናኛቸው። በቤት እግዚአብሔር ሆይ የሚያቆዝም ነገር ተሸክመው ያሉ በጌታ በኢየሱስ ስም ያምልጡ። ሃሌሉያ። ሕያው አምላክ እግዚአብሔር ሆይ በፊት ደግሞ ላንተ የተገባ ሕይወት የምንኖርበትን አቅም ጉልበት ሁሉ ጨምርልን። ሁሉን በክርስቶስ ኢየሱስ በኩል ጠይቀናል። ለሚሰሙትም ለሚናገሩም ጸጋ ስጥ። አሜን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። አሜን በሉ። ስለዚህ ባለፈው ደቀ መዝሙርነት የአንዱ ኳሊቲው አንደኛውና ዋነኛው ቀዳሚው ኳሊቲው ከምንም ነገር ይልቅና ከምንም ነገር በላይ ኢየሱስን በሕይወቱ ፈርስት ኤንድ ሞስት ማድረግ ነው። ጌታ ኢየሱስን መውደድ ነው ተባብለን ነበርና እዚህ ጋር ነው ያቆምነውና ኢየሱስ እንድንወደው የሚፈልግ አምላክ ነውና ቀዳሚውም ትእዛዝ ይሄ ትእዛዝ ነው። ጌታ አምላክህን በፍጹም ነፍስ በፍጹም ኃይል ውደድ የሚል ነው። በመሰረቱ ይሄንን ቃል ሙሴ ሲናገር ሼማ እስራኤል ነው የሚለው ወይም ደግሞ ስማ ብሎ ነው የሚናገረው። ይሄ ስማ የሚለው ቃል ትእዛዝን ብቻ የያዘ ወይም ደግሞ ስማ ብቻ የሚል ንግግር ሳይሆን በጣም ሄቪ ወርድ ነው።
አድርግ የሚልም ጫናን ነው የሚያስቀምጥበትና እግዚአብሔርን በፍጹም ልብና በፍጹም ኃይል ውደደው የሚል ጫና ነው የሚያስቀምጥበት። ውደደው በልብ ላይ እግዚአብሔር ብቻ ይክበድ ነው የሚለውና እግዚአብሔር ከምንም ነገር በላይ እንድንወደው የሚፈልግ አምላክ ነው። በእኔና በእናንተ ህይወት እግዚአብሔር ፈርስት ኤንድ ሞስት መሆን የሚፈልግ አምላክ ነው። እንድንደራደርበት አይፈልግም። ለዚህ ነው ይሄንን ቃል በተናገረበት የዚህ አቻ ትርጓሜ የሚገኘው ማቴዎስ ወንጌል ላይ ነው። እስከኔ ይልቅ ሚስቱን፣ ልጁን፣ ወንድሙን፣ እህቱን፣ አባቱን፣ እናቱን የሚወድ ለኔ ሊሆን አይገባውም ነው የሚለውና እግዚአብሔር ቀድሞ የመወደድ ፍላጎት አለው በእኛ ህይወት ላይ። አሜን አሜን አትሉ? አዎ ቀድሞ የመወደድ። ይሄንን እኮ ሚስትህን አሁን ቀድመ ባትወድ ችግር ነው የሚፈጠርብህ። ሚስትህን በደንብ ባትወድ እና እንደዛ አድርጋችሁ አስቡት ማለት ነው። መወደድ ትፈልጋለች ሚስትህ፣ እንድንወዳት ትፈልጋለች። ደግሞ ስትወደድ ከምንም ነገር በላይ መወደድ ትፈልጋለች። አየ ከምንም ነገር ቀዳሚ ፍቅር የሷ እንዲሆን ትፈልጋለች። ቀዳሚው ፍቅር የሚስት እንዲሆን፣ አለበለዚያም አይቆምም ቤት። ካልወደድካት አይቆምም፣ ሊጸናም አይችልም ቤት። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር እንደዛ እንዲሆንለት ይፈልጋል። ግን ቁም ነገሩ እዚህ ጋር ነው ያለው። ቅዱሳን ለምንድነው እግዚአብሔር እንድንወደው የሚፈልገው? ለምንድነው? ሁለት ነጥብ ልንገራችሁና ወደሚቀጥለው ሐሳብ ልሂድ። ለምንድነው እግዚአብሔር እንድንወደው የሚፈልገው? አንደኛ እግዚአብሔር እንድንወደው የሚፈልገው እሱ አስቀድሞ ስለወደደን ነው። ክብር ለኢየሱስ ይሁን። እግዚአብሔር በክርስቶስ ኢየሱስ በኩል አስቀድሞ ስለወደደን ነው። ቅዱስ ዮሐንስ በመልእክቱ የሚናገረው እንደዚህ ነው። ፍቅር እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰረያ ይሆን ዘንድ ልጁን እንደላከው እንደዚህ ነው የሚለው። ስለዚህ የእግዚአብሔር ፍቅር ተገልጧል። እግዚአብሔር በውድ ልጁ ነው እንዲሁ የወደደን። ክብር ለኢየሱስ ይሁን። ኤፌሶ መጽሐፍ ላይ በውድ ልጁ የተደረገ ቤዛነትን አገኛችሁ ነው የሚለን። በውድ ልጁ እግዚአብሔር ወዶናል። እግዚአብሔርን ደግሞ ውዳችን እንድናደርገው ይጠይቀናል። ስለዚህ እግዚአብሔርን የምንወደው ለምንድን ነው? አስቀድሞ ስለወደደን። አሜን። እሱ አስቀድሞ ስለወደደን። በዚህ ቤት የእግዚአብሔርን ፍቅር ያልተካፈለ ሰው፣ የእግዚአብሔርን ፍቅር ያልቀመሰ ሰው የለም። በእግዚአብሔር ፍቅር የማይኖር የማይወጣ የማይገባ ሰው የለም። የመቆማችን ምክንያት የመቀጠላችን ምክንያት የእግዚአብሔር ፍቅር ነው። እግዚአብሔር የሚጠይቀንም ይሄንኑ ፍቅር ነው። በምላሹ የሚጠይቀን ያቀመሰንን ፍቅር የሰጠንን ፍቅር ደግሞ ይጠይቀናል። እንድንወደው አብልጠን እንድንወደው እግዚአብሔር ይጠይቀናል። ክብር ለኢየሱስ ይሁን። ይሄ መንፈስ ይብዛልን። እግዚአብሔርን በህይወታችን ፈርስት ኤንድ ሞስት የምናደርገው በፍቅር ምላሽ ነው፣ በህይወት ምላሽ ነው። እሱ አስቀድሞ ስለወደደን እኛም ልንወደው ይገባናል። አንዱ ምክንያት ይሄ ነው። ሁለተኛው ምክንያት ወገኖቼ ይሄ መሰረታዊ ሐሳብ ነው። በጣም መሰረታዊ ሐሳብ ነው። ከእግዚአብሔር ይልቅ የምንወደው ማንኛውም ነገር ጣዖት ነው። ከእግዚአብሔር ይልቅ ይሄን በጣም አንደርላይን አድርጉበት። ከይቅርታ ጋር ነው የምነግራችሁ፣ ሊከብደን ይችላል፣ ግን እውነት ነው። ቢብሊካል ትሩዝ ነው። ከእግዚአብሔር ይልቅ የምንወደው ኔሚት ማንኛውም ነገር ጣዖት ነው። ጣዖት በእጅ የተቀረጸ ቆሞ እዛ ጋር የምናየው ስናየው ይሄ ጣዖት ነው በኢየሱስ ስም ብለን አይኖቻችንን ጨፍነን የምናልፈው ነገር አይደለም። የኛን ጊዜ፣ የኛን ኃይል፣ የኛን አቅም፣ የኛን ጉልበት፣ የኛን መሰጠት፣ የኛን ኃይል ከእግዚአብሔር ይልቅ የሚበላ ማንኛውም ነገር ጣዖት ነው። እግዚአብሔርን የሚጋፋ ነገር ጣዖት ነው። ከእግዚአብሔር ጋር በህይወታችን ትከሻ ለትከሻ የሚለካካ ነገር ጣዖት ነው። ያፍርሰው እግዚአብሔር ካለ ከህይወታችን ላይ ይገልብጠው። ስለዚህ ያዕቆብ እንደዚህ ይለናል፣ አመንዝሮች ሆይ ዓለምን መውደድ በእግዚአብሔር ዘንድ ጥል እንደሆነ አታውቁምን ብሎ ይጠራቸዋል። ክርስቲያኖችን ነው አመንዝሮች የሚለው። ሊትራሊ አመንዝረው ሳይሆን በሌላ ፍቅር ልባቸው ተነድፎ ነው። ከእግዚአብሔር ይልቅ ሌላ ነገር ስለወደዱ አያቸውና ሲጠራቸው እነዚህ ሰዎችማ በሌላ ነገር የተያዙ ሰዎች ናቸው አመንዝሮች ብሎ ጠራቸው። ዓለምን ወይንም በዓለም ያለው መውደድ በእግዚአብሔር ዘንድ ጥል ነው ይልና በእናንተ ውስጥ ያለው መንፈስ የሚቀና መንፈስ ነው ይላል። እግዚአብሔር በእኛ ውስጥ ያስቀመጠው መንፈስ ያ ስፒሪት የሚቀና መንፈስ ነው። ቀናተኛ መንፈስ ነው። በአንተ ውስጥ መንፈስ ቅዱስ አለ። አሜን። በአንቺ ውስጥ የእግዚአብሔር መንፈስ አለ። በአንተ ውስጥ የእግዚአብሔር እሳት አለ። በአንተ ውስጥ የእግዚአብሔር ክብር አለ። ይሄ የእግዚአብሔር እሳት የሚቀና እሳት ነው። ለሱ እንድትሆንለት ብቻ የሚፈልግ እሳት ነው። ክብር ለኢየሱስ ይሁን። ለዚህ ነው እግዚአብሔርን ከምንም ነገር በላይ መውደድ ያለብን። አስቀድሞ ስለወደደን ከሱ ይልቅ የምንወደው ነገር በሙሉ ጣዖት ስለሚሆን እና ከጣዖታትና በዓለም ከሚገኝ ነገር ሁሉ ራሳችንን እንድንጠብቅና ለእግዚአብሔር ብቻ እንድንሆን እግዚአብሔር ይፈልጋል። ቅዱሳት ሰዎች ራሳቸውን ማሰልጠን ያለባቸው በእንደዚህ አይነት መንገድ ነው። ክብር ለኢየሱስ ይሁን። ሌላኛው በዚህ ክፍል ላይ ሉቃስ የሚናገረው ደቀ መዝሙር ኳሊቲው መስቀልን ተሸክሞ ይከተለኝ ነው የሚለው ጌታ።
ክብር ለኢየሱስ ይሁን። his own cross የራሱን መስቀል ተሸክሞ ይከተለኝ ነው የሚለው። እግዚአብሔር ምንም እንኳን በክርስቶስ ኢየሱስ ቅዱሳን ወገኖቼ ከሸክም ቢያሳርፈንም ሌላ ሸክም ደግሞ ሰጥቶናል። ዓለም ከሰጠችን ሸክም ቢገላግለንም እግዚአብሔር ሌላ ሸክም ደግሞ ጨምሮልናል። እግዚአብሔር በክርስቶስ የሰጠን ደግሞ ሌላ ሸክም አለ። ከመስቀሉ ከትልቁ መስቀል የሚወለድ ሌላ የኛ መስቀል ደግሞ አለ እንድንሸከመው የሚፈልገው መስቀል እግዚአብሔር። የክርስቶስ ኢየሱስ መስቀል የኢየሱስ መስቀል የኃጢአት ዕዳ የተከፈለበት መስቀል ነው። እግዚአብሔር የኃጢአታችንን ዕዳ የከፈለው በክርስቶስ ኢየሱስ መስቀል ነው። የኃጢአት ደሞዝ የኃጢአት ቅጣት የተወራረደበት ቦታ የኢየሱስ መስቀል ነው። የኛ መስቀል ወይንም የደቀ መዝሙር መስቀል ደግሞ ዕለት ዕለት ስጋችንን የምንገድልበት መስቀል ነው። ሁሉ ጊዜ በእኛ ላይ ያለውን ኦልድ ሰልፍ ጸጥ የምናሰኝበት መስቀል ነው። ኃጢአት የሚታገላችሁ ኃጢአት የሚያስጨንቃችሁ ደጋግሞ የማትፈልጉት ነገር የሚከተላችሁ የሚቆረጠው በመስቀሉ ነው። እስቲ አሜን። ከድግግሞሽ ሕይወት የምታመልጡት በመስቀሉ ነው። ከሚከተላችሁ ግን ከማትወዱት ነገር ነፃ የምትወጡት በመስቀሉ ነው። የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ይላል። የኔና የናንተ መስቀል ስጋችንን የምንሰቅልበት መስቀል ነው። የክርስቶስ ኢየሱስ መስቀል የኃጢአት ዕዳ የተከፈለበት መስቀል ነው። የኔና የናንተ መስቀል ግን የኔና የናንተ ስጋ ሁሉ ጊዜ የሚሰቀልበት መስቀል ነው። የክርስቶስ ኢየሱስ መስቀል ሰዎች ከእግዚአብሔር ጋር ሰላም የሆኑበት መስቀል ነው። መጽሐፍ እንደሚነግረን በኤፌሶን መጽሐፍ ምዕራፍ 2 ቁጥር 16 ላይ እሱ በመስቀል ስራው ጥልን ገደለ ነው የሚለው። ሰላምንም አደረገ ነው የሚለው። ጥል በእግዚአብሔርና በሰዎች መካከል ያለ ጥል የሞተበት ነው የኢየሱስ መስቀል። የክርስቶስ ኢየሱስ መስቀል ከእግዚአብሔር ጋር ሰላም የሆንበት መስቀል ነው። ማንም ይሄን ሊያደርግ አይችልም። የኔና የናንተ መስቀል ግን ሁሉ ጊዜ ከዓለም ጋር የምንጣላበት መስቀል ነው። ሁሌ ከዓለም ጋር የምንነታረክበት መስቀል ነው። ለዚህ ነው ጳውሎስ ዓለም ለኔ እኔም ለዓለም ከተሰቀልኩበት ከክርስቶስ ኢየሱስ መስቀል ውጪ የክርስቶስ መስቀል የወልድ መስቀል ከእግዚአብሔር ጋር ሰላም ሰጥቶናል። የኔና የናንተ መስቀል ግን ሁሉ ጊዜ ከዓለም ጋር ጸበኛ ያደርገናል፣ ያጋጨናል። ከዓለም ጋር ተስማምተህ ከተቀመጥክ መስቀሉን ስላልተሸከምከው ነው። እስኪፕ አድርገህ ነው ዘለ ነው። ዓለም ከተመቸች ስለዘለልክ ነው። ዓለም የጣፈጠች መስቀሉ አንተ ጋር ስለሌለ ነው። የኢየሱስ መስቀል ግን ስትሸከመው ከዓለም ጋር አንተ ጎናስት ያደርጋል፣ ያጋጨሃል፣ ያጣልሃል። በጌታ በኢየሱስ ይሄ ክብር ያግኘን፣ ይሄ እሳት ያግኘን በኢየሱስ ስም። አክቲቭ መሆን አለበት የኢየሱስ መስቀል በሕይወታችን ሁሉ ጊዜ። ጳውሎስ እኔ በስጋዬ የኢየሱስን መስቀል ተሸክሜያለሁ አለ። በቃ አክቲቭ መሆን አለበት በእኛ ላይ መስቀሉ። አሜን በሉ ባካችሁ። አክቲቭ መሆን አለበት መስቀሉ፣ ትኩስ መሆን አለበት። የኢየሱስ መስቀል ከእግዚአብሔር ጋር ሰላም አድርጎናል። ጳውሎስ በሮሜ መጽሐፍ ምዕራፍ 5 ላይ በእምነት ከጸደቅን ከእግዚአብሔር ጋር ሰላም አለን ይላል። ይሄ በሰው ስራ አይሆን። የኔና የናንተ መስቀል ግን ከዓለም ጋር ያጋጨናል፣ ያጣለናል። ዓለምን እያመጣ ተሰቅላታለ፣ ተሰብራታለ። ለምን? ዓለም በእኛ ላይ ካለች፣ የዓለም ፍቅር በእኛ ላይ ካለ የወልድ ፍቅር በእኛ ውስጥ አይኖርማ። የእግዚአብሔር ፍቅር በእኛ ላይ አይቀጥልማ። ይመታታል፣ ያስወግዳታል። አየህ፣ የዓለምን ጠረን፣ የዓለምን ሽታ፣ የዓለምን መልክ፣ የዓለምን ውበት፣ የዓለምን ስብና ከህይወት ላይ የምታራግፈው በመስቀሉ ነው። ኃይል አለ፣ ከመስቀሉ የሚወጣ ኃይል አለ። እሳት አለ፣ የመስቀሉ ጉልበት የሚፈታ ጉልበት። ከመስቀሉ ስር ሁሉ ነገር ይንከባለላል አለ። ታሪክ የተለወጠው በዚህ መስቀል ነው። ታሪክ የተቀየረው በዚህ መስቀል ነው። ዛሬም እንደዛ ነው የሚያደርገው። መስቀል ይፈታል። መስቀል አረ አሜን። አው ይለውጣል። መስቀል ያድንሃል። መስቀል ይታደግሃል። መስቀል ከራስ ማለት ለዓለም ካለ መሻት ማለት ያድንሃል። የክርስቶስ ኢየሱስ መስቀል ቅዱስ ጳውሎስ እንደሚነግረን
ለዓለም ወይንም ለአሕዛብ ሞኝነት ነው፣ ሊቀበሉት አይችሉም። ለአይሁዳውያን ደግሞ ታምራት ለለመደ ሕዝብ መሰናክል ነው። በመስቀል የሚገኝ መዳን ምን ማለት ነው ይላሉ። ይሄ ክሬዚ ትሩዝ ነው፣ አንቀበለውም ነው የሚሉት። ሞኝነት ነው ይላሉ አሕዛቦች፣ ያላግጣሉ፣ ሞክ ያደርጋሉ። የክርስቶስ ኢየሱስ መስቀል ለዓለም ሞኝነት ነው፣ ለአሕዛብ መሰናከያ ነው፣ ለአይሁድ መሰናከያ ነው። ለኔና ለናንተ ግን ክብራችን ነው። እስቲ አሜን። ለኔና ለናንተ ክብራችን ነው። ጳውሎስ የኢየሱስ መስቀል ክብሬ ነው ይላል። ይሄ ቃል እንዲገባን ጳውሎስን ትንሽ ተከትለን ግሪኮ ሮማን ሲዝን ላይ መሄድ አለብን። ትንሽ ጳውሎስን ተከትለን 2000 ዓመት ወደ ኋላ መሄድ አለብን። አላፍርም ሲል ጳውሎስ በዚህ መስቀል አላፍርም ሲል በዚህ መስቀል ይሄ የተማረ ኢሊኬንት የሆነ ነገርን ጠንቅቆና ፈትፍቶ ማወቅ የሚችል ሰው ጳውሎስ፣ ሁሉ ነገር የበራለትና የገባው ጳውሎስ፣ በውስጥም በውጭም የታወቀው ጳውሎስ፣ ከአንድ በላይ PhD የያዘ ጳውሎስ፣ ስለ ሕግ ብትጠይቁ ስህተት የማይገኝበት ጳውሎስ አንድ ቀን መጣና ይሄ መስቀል ክብሬ ነው አለ። እና ሰዎች አረ ሼም ነው ያሳፍራል አሉት። አላፍርም በዚህ መስቀል አለ። ይሄ መስቀል ክብሬ ነው አለ። ለዓለም ሞኝነት ነው። ከሚመስሉ ሰዎች ጋር በያለን ክላስ ስንገናኝ ይሄ መስቀል ለነሱ ሞኝነት ነው፣ ለኔና ለናንተ ግን ክብር ነው። እስቲ አሜን። ይሄ መስቀል ውበታችን ነው፣ ክብራችን ነው። አዎ የኢየሱስ መስቀል ለነሱ ሞኝነት ነው፣ ለአሕዛብ፣ ለኛ ግን ክብራችን ነው። ኢየሱስ ይሄን መስቀል የተሸከመው ከኢየሩሳሌም እስከ ጎልጎታ ነው። ከኢየሩሳሌም እስከ ጎልጎታ ነው ተሸክሞት የሄደው ይሄን መስቀል። በዚህም ድነትን ለሰዎች አምጥቷል። የኔና የናንተ የደቀ መዝሙር መስቀል ግን ከድነት ጀምሮ ከድነት ሞመንት ጀምሮ ከዳንበት ቅጽበት ጀምሮ እስከ ኢየሱስ ክርስቶስ ዳግም ምጽአት ወይም እኛ እስከምንሞት ነው የየዕለት ተዕለት ልምምዳችን ነው ማለት። ባለፈው ነግሬያችኋለሁ ዴትሪክ ቦኖፎር የተናገረው ደቀ መዝሙርነት አልባ ክርስትና ክርስቶስ አልባ ክርስትና ነው። መስቀሉ መታየት አለበት በእኛ ላይ ደምቆ፣ በኢየሱስ መስቀሉ ተፈቶ መታየት አለበት በእኛ ላይ ደምቆ። ዕለት ዕለት የምንሸከመው መስቀል የክርስቶስ ኢየሱስ መስቀል፣ ዕለት ዕለት የምንይዘው መስቀል የኢየሱስ መስቀል፣ ዕለት ዕለት የምንለብሰው መስቀል የኢየሱስ መስቀል። ኢየሱስ በአንድ ቀን ጨርሷት ተሸክሟት ጽዋውን ጠጥቶ መከራውን ተቀብሎ ስራውን ሰርቶ ሄዷል። እኔና እናንተ ጋር ግን እስከ ፍጻሜው ትቀጥላለች፣ በጣም ትቆያለች። ክብር ለኢየሱስ ይሁን። የኢየሱስ ክርስቶስ መስቀል የክርስቶስ ኢየሱስ ደም የሚፈስበትና የፈሰሰበት ነው። እንካችሁ ይሄ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው እንዳለ። የደቀ መዝሙር መስቀል ግን ቅዱሳን፣ እዚህ ላይ ትንሽ እናገራለሁ፣ ከኃጢአት ጋር እኔና እናንተ ደምን እስከ ማፍሰስ የምንዋጋበት መስቀል። የደቀ መዝሙር መስቀል ከኃጢአት ጋር ቅዱሳን ሰዎች ደምን እስከ ማፍሰስ፣ የዕብራውያኑ ጻፊ ደምን እስከ ማፍሰስ በነገራችሁ ላይ እስካሁን አልተዋጋችሁም ገና ይቀራል አለ። ሞር ኤክስፔክት አድርጓል። ከምን ጋር? ከኃጢአት ጋር። እና ኃጢአትን አሴ ፐርሰን ነው የሚያየው። ከሱ ጋር ገና ትዋጋላችሁ ነው የሚለው። ኦፍ ኮርስ በእኛ ውስጥ ያለ ፐርሰን ነው፣ ሁሌ እንዋጋለን ከሱ ጋር። የት ሰፈር? መስቀል ላይ ደም እስከ ማፍሰስ። ስለዚህ የኢየሱስ መስቀል ድነት ያስገኘልን ነው። የኛ መስቀል ግን ሞታችንን የምንለማመድበት መስቀል ነው። አሮጌው ሰዋችንን እየገደልን የጽድቅ ሰዋችንን የምናወጣበት መስቀል ነው። አረ ኢየሱስ ያድናል። አዎ ከዚህ መስቀል ጋር ነው መጣበቅ ያለብን። እዚህ መስቀል ላይ ነው መቆየት ያለብን። አንዳንድ ትግል አየ ከመስቀል ስትወርድ ይመጣል ብቅ ይላል። ራስን የምታሸንፍበት እግዚአብሔር ያዘጋጀልህ የጸጋ መንገድ መስቀሉ ነው። ብድግ አድርግና ልበሰው። መስቀሉ ጸጥ ያደርጋል። መስቀሉ ያስገዛል። መስቀሉ መኖር ማለት ምን ሆነ? ያሰለጥናል፣ ያስተምርሃል። አለው ከመስቀሉ ውስጥ የሚወጣ ጸጋ አለ። ይሄ እግዚአብሔር ጥበብ እንደዚህ ሆኗል። በዚህ መልኩ እግዚአብሔር ማዳን ፈልጓል። የእግዚአብሔር ጥበብ ነው ይሄ። ምንም አድርገን ልንረዳው አንችልም ሰውን። እኛም ራሱ እግዚአብሔር በብርሃኑ አብርቶልን አሜን አለን እንጂ ገብቶን እኮ ጨረሰነው እኮ አይደለም። ጥንቅቅ አድርገን እኮ አብራርተነው አይደለም። የእግዚአብሔር አመጣጥ ግን እንደዚህ ሆኗል። መንገዱ ግን እንደዚህ ሆኗል።
ስለዚህ ዛሬም አንተ ውስጥ ካለው ትልቅ ሰውዬ የሚያድንህ በዚህ ጥበብ ነው። እኔና እናንተ ውስጥ ካለው ከቆየው ኦልድ ሰልፍ አሮጌው አዳም እግዚአብሔር ነፃ የሚያወጣን በመስቀሉ ነው። መስቀሉን ረስተ አደገኛ የጸሎት ልምምድ ውስጥ ብትሆን አታመልጥም። ትራስ የሚያደርግልህ የሚሰብርልህ መስቀሉ ነው። ጸሎቱ ወደ መስቀሉ ነው የሚገፋ። እየጸለይክ ልስስ ስለምችል ማለት ነው። መስቀሉ ግን ዋናው መቅጫው መንገድ መስቀሉ ነው። ስለዚህ ጳውሎስ ሰብሰብ ያደርግና የክርስቶስ ኢየሱስ የሆኑት ስጋን ሰቅለውታል አለ። ስለዚህ ጳውሎስ እኔ አለ የክርስቶስን መስቀል በስጋዬ ተሸክሜያለሁ አለ። ክብር ለኢየሱስ ይሁን። ደቀ መዝሙር የክርስቶስ መስቀል እንዳዳነው ያምንና የራሱን መስቀል ያነሳል። እለት እለት ራሱን በዚህ ላይ ይሰቅላል። ክብር ለኢየሱስ ይሁን። እግዚአብሔር ጸጋን ያብዛልን። አሜን አትሉም? እግዚአብሔር ኃይል ይጨምርልን። እግዚአብሔር አቅም ይጨምርልን። እግዚአብሔር ጉልበት ይጨምርልን። እግዚአብሔር ኃይልን ይጨምርልን። በጌታ በኢየሱስ ስም እባርካችኋለሁ። እግዚአብሔር ኃይል ይጨምርልን። እግዚአብሔር አቅምን ይጨምርልን። እግዚአብሔር ጉልበትን ይጨምርልን። የተገባ ሆነን እንድንኖር ክብር ለኢየሱስ ይሁን። ሉቃስ ደቀ መዝሙር ምን መሆን እንደሆነ የሚነግረን ሶስተኛው ሐሳብ የሚከተል ነው። የምጽፉ ሰዎች ይከተላል። ሲከተል በዚህ ክፍል ላይ እንዳለው ጌታ ኢየሱስ ሁለት ምሳሌ ይሰጣል። ኪሳራውን ከሳራ ነው የሚለው ባለፈው ነግራችኋለሁ። ኪሳራ ለማለት ነው። ኪሳራውን አስልቶ ነው የሚከተለው። ኪሳራውን አስልቶ ይከተላል። አረ ኢየሱስ ጌታ ነው። አስልቶ ይከተላል። ኢየሱስ ሮንግ ፕሮሚስ አልሰጠንም። ትክክለኛ ተስፋ ነው እግዚአብሔር በኢየሱስ በኩል የሰጠን። አንድ እርግጠኛ ነገር አለ። ሲሆን እንገባለን። አሜን በሉ። እንገባለን። ከፊቱ እንሆናለን። የበጉን ፊት እናያለን። መንገዱ ግን ከመከተል ጋር የተያያዘ እሱን መከተል። ስንከተል ደግሞ ኪሳራውን አስልተን ነው ማለት ውሃውን በሁለት እግራችን ነው የምንረግጠው። ይሄ ነገር ይመቻል አይመችም እያልን እየለካናለን። ጥልቀቱን ይከብዳል አይከብድም፣ ይሆናል አይሆንም፣ እችል አቋርጠው እያልናለን። በቃ እንገባበታለን ለይተን። አሜን አትሉ? ቁርጥ ብለን ነው የምንገባው። የሚያዋጣ አዲስ ወርቁ ሲዘምር የሚያሳፍር ስም አይደለም የሰጠህን ጌታችን፣ ክርስቲያን ጀግንነት እንደሆነ ይረዳልን ልባችን። ኢየሱስ ያድናል። ይሄው እንደዛ ብለው የገቡ ሰዎች የዘመሩት እኮ ነው አሉ። በዙሪያችን እንደ ደመና የከበቡ ምስክሮች። መከተል ክርስቶስን መከተል ቅዱሳን ወገኖቼ የምድር እርምጃችን በሰማያዊው ምሳሌ እንደሚቃኝ ማሳያ ነው። በሰማያዊው ምሳሌ እንደሚቃኝ ማሳያው ክርስቶስን በፍጹም ልባችን መከተላችን። ለዚህ ነው ጴጥሮስ ፍለጋውን ትቶልን ሄዷል። ለምን? ምሳሌውን እንድንደግም። ኢየሱስ የረገጠውን እየረገጠን እንድንሄድ፣ የነካውን እየነካን እንድንሄድ ምሳሌውን ትቶልን ሄዷል። በድግዝግዝ አይደለም የምንከተለው፣ በአሉባልታ አይደለም የምንከተለው፣ ወይም ማጆሪቲውን አይደለም የምንከተለው። የምንከተለው ኢየሱስን ነው። የረገጠውን እየረገጡ ለመሄድ ነው። እና ጴጥሮስ እሱን ሲጠራው እሱን እንደ ምሳሌ አድርጎ ከፍ ሲያደርገው በእርሱ ዘንድ ኃጢአት አልነበረም፣ ኃጢአትንም አላደረገም፣ በአፉም ተንኮል አልተገኘበትም፣ ሲሰድቡት መልሶ አልሰደበም፣ ሲመቱትም አልዛትም ይልና የእሱን ፍለጋ ትቶልን ሄዷል። ፐርፌክት የሆነ ኢየሱስ አለ። አሜን በሉ። ፐርፌክት የሆነ ኢየሱስ። ኢየሱስ እኮ ማለት እቺ ልንገራችሁ በስማ ኢየሱስ እኮ ማለት እግዚአብሔር የሚፈልገው የሰውነት ውሃ ልክ ነው። ኢየሱስ ማለት እግዚአብሔር የሚፈልገው ትክክለኛው መልክ እኮ ነው። ትክክለኛው ምስል እግዚአብሔር በሰው ጥግብ የሚለው ሰው ኢየሱስን ሲመስል ነው። ምን አይነት ሳምፕል ነው የሚፈልገው እግዚአብሔር አብ በሰማይ በክርስቶስ ፍንጥቅ ብሎ ተገለጠ። ያለ ዕውቀት አይደለም አለ ኢየሱስ የሚባል ትክክለኛ ምሳሌ። ኢየሱስ ለምንድን ነው ሰው የሆነው? በነገራችሁ ላይ ብዙ ነገሮች አሉ። ድነትን ለማምጣት ነው፣ ትክክል ነው፣ ቴዎሎጂካሊ ትሩ። ምትክ ለመሆን ነው፣ ትሩ። የመጨረሻው አፕሊካብል ምክንያቱ ግን
እግዚአብሔር ምን አይነት ሰው እንደሚፈልግ ለማሳየት ነው። አብርሃም መጥቶልሃል እኮ በጣም ጥሩ ነበር፣ ግን አለበት በህይወቱ። ዳዊት መጥቶልሃል በጣም ድንቅ እኮ ነው ያደረገው፣ ግን አለበት በህይወቱ። ሙሴ እኮ መጥቷል፣ ተአምር ሰርቷል፣ እሳት አዝንቧል፣ ግን አለበት በህይወቱ። ኢየሱስ ጋር ስትመጣ ግን የሚባል የለም። አንድም ነገር የለውም። ኢየሱስ ፐርፌክት ነው። ኢየሱስ ፐርፌክት ነው። ኢየሱስ በምግባሩ በሐሳቡ ንጹህ ነው። አሜን። በምግባሩ በሐሳቡ መንገዱ ፍጹም ነው። እግዚአብሔር አብ ከሰማይ በኢየሱስ ጠግቤያለሁ ብሏል። ኦፍ ኮርስ ትንቢት ነበረው። ነፍሴ ደስ ተሰኘችበት ወዳጄ የሚል ትንቢት ነበረው። ኢየሱስ ፈጽሞታል። እግዚአብሔር ደስ ተሰኘበት። የሚወደው ልጁ ነው። የምንደግመው መንገድ ይሄን መንገድ ነው። ወደ ግራም ወደ ቀኝም አትልም። አያዋጣም የሰው መንገድ። አየ በጣም ጥሩ ምጥሮ ነው የእግዚአብሔርን ሰው መንገድ ብትደግመው ሩብ ጉዳይ ላይ ትወድቃለህ። አያዋጣህም እኮ ነው ብለህ ተሰነካክለህ ትወድቃለህ። እርግጥ ነው ከኢየሱስ መልስ ዋኖቻችንን እንድንመለከት ቅዱሳት መጻሕፍት ያዛሉ። እርግጥ ነው ኢየሱስ ግን ቀዳሚው ነው። ኢየሱስ ግን ዋናው ነው። ያዋጣሃል ይሄን መንገድ ብትይዝ ምንም ነገር የለውም። ኢየሱስ ንጹህ ነው። እንደ ኢየሱስ እኮ በሰዎች ፊት ቆሞ እንደዚህ አለ። ፈሪሳውያን ፊት ቆሞ ምን ሰዎች ፊት? ፈሪሳውያን ፊት ቆሞ አስቧቸው። ለተወሰነ ደቂቃ ፈሪሳውያንን አስቧቸው። ዝም ብላችሁ በአእምሮአችሁ ውስጥ ያዟቸው። ፈሪሳውያን ማለት ምን ማለት እንደሆነ የሕጉ አዋቂዎች አስቀምጡ አእምሮአችሁ ውስጥ። ዝም ብላችሁ ዝም ብሎ እኮ ሕግ ብትሏቸው 613ቱን ሕግ እኮ በአንዴ ይተፋልሃል። በአንዴ ደደደደደ ብሎ ድግም ነው የሚያደርግልህ። ፈሪሳዊ ከባድ እኮ ምንም ይስቱት ነገር የለም። በዘመናት መካከል ሲያነቡና ሲያጠኑ የነበሩት እሱን ነው። ጳውሎስ ራሱ አንዱ ትምክቱ እኮ ከገማልያል እግር ስር ቁጭ ቤት ተምሬያለሁ እኮ ነው የሚለው። ጂያንት ናቸው። ምንም አይስቱ። ሄሮድስ እንደውም አንድ ቀን መጥቶ ኢየሱስ የሚባለው ሰውዬ ባይዘው የት ነው የሚወልደው ሲሉት ገለጥ አረጉትና አንቺ ቤተልሔም የይሁዳ ምድር ከይሁዳ ከተሞች ከቶ አንታሽም ሕዝቤን እስራኤል የሚጠብቅ መስፍን ካንቺ ይወጣል ብሎ በቤተልሔም ይሁዳ ነው አይሉትም? ቀለል አድርጎ እኮ ነው በቃ። ምንም የሚስቱት ነገር የለም። ኢየሱስ በእነሱ ፊት ቆመና ስለ የትኛው ኃጢአቴ ነው የምትወግሩኝ አላቸው። ፐርፌክት ነው ኢየሱስ፣ ኃጢአት የለበትም፣ ንጹህ ነው። ጠየቃቸው፣ ስለ የትኛው ኃጢአቴ ነው አላቸው። ይሄ አሳጥማጅ የመለሰው መልስ አይደለም። ኃጢአት የለብህም አሉት። የምንወግር ግን አንተ ሰው ስትሆን ራስህን ከእግዚአብሔር ጋር በማስተካከል ነው አሉት። አይደለውም እግዚአብሔር አይደለውም እንዳይላቸው ነው። እግዚአብሔር ነኝ ደግሞ ካላቸው መሸከም አይችሉም፣ ይወድቃሉ። ስለዚህ ብቻ ነው የምንወግር አሉት እና አልፏቸው ሄደ። ኢየሱስ ፐርፌክት ነው። በግራ በቀኝ በፊት በኋላ ተንኮል የለበትም። ንጹህ ነው ኢየሱስ፣ ንጹህ ነው። የህይወት ምሳሌ ነው ኢየሱስ። አየ ስታንዳርድ ነው ኢየሱስ። ከፍ አደረገው እግዚአብሔር ከፍ። ይኸው ኢየሱስ in the meantime perfect man ነው ኢየሱስ። ፍጹም ሰው ነው። ምሳሌያችን የሆነው ሰው ስለሆነ ነው። ሰው ነው። የአዳምን ዘር የያዘ ሰው ነው። ጂኒኦሎጂው ሉቃስ የሚነግረን ዳዊት ጋር አይቆምም። ሰንጥቆ አልፎ አዳም ጋር ይገባና የእግዚአብሔር ልጅ ብሎ ነው የሚያቆመው። ሰው ነው። ፍጹም ሰው ነው። እንደኔና እንዳንተ በቃ ሰው ነው። እሱ ግን ፍጹም ሰው ነው። 33 ዓመት ፐርፌክት ላይፍን ራን አርጓል። ኢየሱስ ዝም ብለ አይ ጥሩ የስነ ልቦናው እንትኑ ይሄ ስነ ልቦናው ከፍ ካሉ ሰዎች ተርታ የምትመድበው አይነት ሰው አይደለም። ንጹህ የሚባል ሰው። ንጹህ ማለት የኃጢአት ደመና ከቦት ኃጢአትን ሰብሮ ያለፈ ንጹህ። ተፈትኗል ግን ያልወደቀ ንጹህ። አሜን። እኛን የከበበን ከበባ ከቦታል ግን አሸንፎ ይወጣል። ታምኗል ለእግዚአብሔር። ብትወድ እቺ ጽዋ ከኔ ትለፍ ብሎ ለምኗል ግን ጠጥቷት አሸንፏል። ፐርፌክት ነው። የኢየሱስ ታዛዥነት በስጋ የሆነ ታዛዥነት ነው። ይሄን ማስተዋል አለባችሁ። ይሄን ማወቅ አለብን። በስጋ የሆነ ታዛዥነት ነው። ሰውን ሪፕሬዘንት አድርጎ የቀረበ ታዛዥነት ነው። ቴዎሎጂካሊ ሳውንድ ነው። ትፍሩ በስጋ የሆነ ታዛዥነት ነው። ለምን? በስጋ ላሉት ምሳሌ ለመሆን፣ ለኔና ለናንተ ምሳሌ ለመሆን። አሜን። ሉቃስ የሚነግረን ነው። ይሄን መንገድ ሂዱበት ነው፣ ተከተሉ እና ኢየሱስ ይከተለኛል። አሁን ኢየሱስ ይከተለኝ ሲል አክቹአሊ ይሄ ሁሉ ህዝብ እየተከተለው ነው። ኢየሱስ ይከተለኝ የሚለው መከተልና ሰው የሚከተለው ግን ይለያያል እና ይቀይራችኋል። ዝም ብላችሁ አትከተሉኝ እና ኪሳራችሁን አስልታችሁ ደምራችሁ ቀንሳችሁ ያዋጣል አያዋጣም ገብቷችሁ ተከተሉ።
ክብር ለኢየሱስ ይሁን። ገብቷችሁ ተከተሉኛል። ኢየሱስ ምሳሌያችን ነው። ክብር ለኢየሱስ ይሁን። የሱን ፍለጋ ነው የምንከተለው። የረገጠውን እየረገጠን ነው የምንሄደው። የምናሸንፈው እሱን እያየን ነው። ድል የምናደርገው እሱን ከፊታችን አስቀድመን ነው። እሱ ከፊታችን ስለቆመ ነው። እሱ ህይወትን ሞክሯታል። ህይወትን አይቷታል። ቴስት አርጓታል። ኤክስፒሪየንስ አርጓታል። አሸንፎ ገብቷል። እሱ የረገጠውን እየረገጥን ነው የምንሄደው። የህይወት ቁልፍ በእጁ አለ። እንዴት ሌፍት ተርን እንዴት ራይት ተርን እንደምናደርግ እናውቃለን። ህይወት የሚመነዘረው የሚታየው የሚብራራው በኢየሱስ ነው። የነካውን እየነካን ያረገውን እያረግን ነው የምንሄደው። አሜን። ይሄ ጉዟችን ፍጹም የሚሆነው ኢየሱስን በመከተል ይሄ ጉዟችን ፍጹም መሆን የሚችለው ኢየሱስን በመከተል ነው። እግዚአብሔር ይሄን መንፈስ ይስጠን። እግዚአብሔር ይሄን ቅባት ይስጠን። የቆመ ነገር በኢየሱስ ስም ይንቀሳቀስ። ኢየሱስ በፊታችን ከፈዘዘ በኢየሱስ ስም ይንቀሳቀስ። ቀና የሚያደርግ እግዚአብሔር ክብር ይምጣ። ፈቀቅ የሚያደርግ እግዚአብሔር እሳት ወደ ህይወታችን ይምጣ በኢየሱስ። እሱን ነው የምንከተለው። የነካውን እየነካን ነው የምንሄደው። የረገጠውን እየረገጥን መከተል ነው። መከተል ይሄ ደግሞ ላይፍ ታይም ኤክስፒሪየንስ ነው። ዋን ታይም ኤክስፒሪየንስ ላይፍ ታይም። ሁሌ ስትነሳ ደቀ መዝሙር ጌታን ፕሮፐርሊ ከተለዋል ብለ መጠየቅ አለብህ። am I really following him? ፕሮፐርሊ ከተለዋል? እግሬ የረገጠውን እየረገጠ ነው ወይስ ወጥቷል ከመስመር በራስ መጠየቅ አለብህ። እና ብድግ አድርገህ ታመጣታለህ። እንደ ዳዊት አታስጨንቂ ነፍሴ አትውደጂ አይጠቅምሽም እያልክ ተሰብካታለህ ለነፍስ አለ። እዚህ ጋር የሚፈልግ ሌላ ድምጽ አለ። ሌላ ድምጽ አለ። አረች እንዲህ ብታረግ ምናምን ሚል ስላለ አልሆንም ትለዋለህ። እምቢ ትለዋለህ። ገሞ ጸጋ አለ የሚጨመርልህ፣ ኃይል አለ የሚጨመርልህ። እየቆየህበት ስትሄድ ይሄ መንገድ ይጣፍጣል። ዳዊት ጌታቸው ሲዘምር ሮጣለሁ እሄዳለሁ ይሄንን የጽድቅ ጎዳና ወስኛለሁ መስቀሉን እያየው ሊሄድ ከኢየሱስ ሌላ ላልወድ ወደ ኋላም ከቶ ላልሄድ ብሎ የዘመረው መዝሙር ትላችሁ። ሮጣለሁ ይሄን የጽድቅ ጎዳና እሄዳለሁ ይሄን የህይወት መንገድ ወስኛለሁ መስቀሉን ያየው ልሄድ ወደ ኋላ ከቶ ላልወርድ እያለ ይዘምራል። ይሄን የጽድቅ መንገድ ለመከተል ቆርጫለሁ ይላል። ኧረ በኢየሱስ ስም ይግባባችሁ። አሜን በሉ። ይግባባችሁ በኢየሱስ። ይሄ የክብር መንፈስ ይግባባችሁ። በዚህ የጽድቅ ጎዳና ላይ ማጠብጠብ ይብዛላችሁ። አዎ እንቅፋቶች ቢበዙ፣ የሚጠሩ ቢበዙ፣ ድምጾች ቢበዙ፣ ጎታቾች ቢበዙ፣ አየ መሰናክሉ ቢበዛም ቆይበት። በዚህ መንገድ ላይ ቆይበት፣ ቆምበት። ዳገት ቢሆን እንኳን አታንሳ እግርን፣ ቆይ እዛ ላይ። እግሮችን ሊሰነካከሉ ቢቆዩም እንኳን ቢከብዳቸውም እንኳን ሰንብት እዛ ላይ። አማራጭ አትይ፣ አትንገራት ለነፍስ። በጌታ በኢየሱስ ስም እባርካችኋለሁ። በክርስቶስ ጎዳና ላይ የሚያቆይ መንፈስ፣ በመንገዱ የሚተክል ቅባት ይግባባችሁ። እዛ ላይ የሚያቆይ ለምን መሰለ? ይሄ መንገድ አላዋጣ ብሏቸው ምናምን ያሉ ሰዎች አሉ እዚህ መጽሐፍ ላይ ብለው ያሉ አሉ። እየተከተሉት ተከትለው መተው ጫፍ ላይ ደርሰው አንተ አታዋጣም ያሉታል። በልተው ጠጥተው ምን ብለው መቆየት ይሆንልን እዚህ መንገድ ላይ። ደቀ መዝሙር የኢየሱስን መንገድ የሚከተል በመንገዱ የሚቆይ ነው። መንገዱን የሚደግም ነው። ይሰነብታል እዚህ መንገድ ላይ። ባለፈው ነግሬያችኋለሁ። የክርስትናን ደቀ መዝሙርነት የሚያሰኘው ኢየሱስ ከፊታችን መቆሙ ነው። የምትከተለው ማን መሆኑን ማወቅ ነው። ከፊት ያለው ማን እንደሆነ ማወቅ ነው። ኢየሱስ ነው። እሱን እንከተላለን። ክብር ለኢየሱስ ይሁን። ይሄንን መንገድ እንሄዳለን። ይሄ መውደድ፣ መሸከም፣ መከተል ኳሊቲያችን ነው። የደቀ መዝሙር ኳሊቲ ነው። የደቀ መዝሙር ኳሊቲ ይሄ ነው። ይሄ ነው ኳሊቲው። ጥሪው ይሄ ነው። ተልኮ ታዲያ ምንድነው? ይሄን ነግሬ ጸልይላችኋለሁ። ተልኮ ምንድነው? ተልኮ በማርቆስ ወንጌል ምዕራፍ 3 ቁጥር 14 ላይ ተቀምጧል። እንዲሁም ማቴዎስ ምዕራፍ 28 ቁጥር 19 ላይ ታገኙታላችሁ። ምንድነው ተልኮ? ኢየሱስ እንደዚህ አለው፣ ከእርሱ ጋር እንዲኖሩ ደግሞ እንዲልካቸው 12ቱን መረጠ የሚል ቃል አለ። በጣም ነው የሚገርመው። ከሱ ጋር እንዲኖሩ
እግዚአብሔር አስቀድሞ የሚጠራ ለህይወት ነው፣ ለሌላ ለምንም አይደለም። የህይወቱ ተካፋይ እንድትሆን ነው የሚጠራ። ግን ህይወቱን ካጎረሰ በኋላ ዝም ብሎ ቁጭ አያረግም። በቃ ተዝናና ብሎ ምናምን ሪሞት አይሰጥም፣ እንደፈለኩም ብሎ ሪሞት አይሰጥም። ይልክሃል። ደቀ መዝሙር የተላከ ነው። እስቲ አሜን። አዎ መልእክት ይዞ የሚሄድ ነው። መልእክት አለው። እግዚአብሔር የሰጠው መልእክት አለው። የተቀበለው መልእክት አለው። ወራሪ ሰራዊት ሆኖ ድል አድራጊ ሰራዊት ሆኖ የሚወጣ ነው። ኢየሱስ ያድናል። ደቀ መዛሙርቱ እኮ በዚህ ስም ሁለተኛ እንዳትናገሩ ብለው በር ተዘግቶባቸው ተገርፈው ሳሉ ማስጠንቀቂያውን የሚገለብጥ እሳት ወደቀባቸው። ማስጠንቀቂያውን ዛቻውን የሚሰብር ክብር አረፈባቸው። እንዳትናገሩ የተባሉበት ስም መድኃኒት ሆኖ በምድሪቷ ላይ ተሰራጨ። ጂኦግራፊን እየሰበረ ይሁዳ ሰማርያ እያለ በጥሶ ወጣ። መቋቋም የማይችሉት ኃይል ሆነ። ደቀ መዝሙር ኳሊቲ ብቻ ኖሮት ደግሞ የሚቀመጥ አይደለም፣ የሚሄድ ነው። መልእክት አለው። በአንተና ባንቺ ውስጥ መልእክት አለ፣ ድምጽ አለ። እግዚአብሔር ያስቀመጠው መልእክት አለ። ሰማይና ምድርን የሚያነካካ ድምጽ አለ በእናንተ ውስጥ። በኢየሱስ ስም አንቀሳቀሳለሁ ይህን ድምጽ። እግዚአብሔር በእናንተ ውስጥ ያስቀመጠው ተልኮ አለ። በቮኬሽናችሁ፣ በስራ ቦታችሁ፣ በምልልሳችሁ፣ በእያንዳንዱ እንቅስቃሴ የሚገለጥ ተልኮ፣ ከሰማይ የሆነ ተልኮ፣ እግዚአብሔር በእናንተ የሚፈጽመው ተልኮ፣ በገባችሁበት ቦታ ሁሉ የሚሰራ ተልኮ። አረ አሜን። በገባችሁበት ቦታ ሁሉ የሚያድን ተልኮ። እጅግ ላይ እኮ መድኃኒት አለ። የኃጢአት መድኃኒት፣ አንድን ሰው ብድግ አድርጎ ሰማይ የሚያገባ መድኃኒት አለ ባንተ ውስጥ። በአንደበትህ ላይ መድኃኒት አለ። አንተ መልእክተኛ ነህ። ምን ታረጋለህ ሌላ ሰፈር? አንተ እኮ መልእክት አለ። አረ አሜን። መልእክተኛ ነህ አንተ በኢየሱስ መልእክት አለሽ። መልእክት አለ። አንተ መልእክተኛ ነህ። ደቀ መዝሙር መልእክተኛ ነው። ተልኮ አለው። ተልኮ አለው። በኢየሱስ መልእክት አለው። መልእክት አለው። እሳት ተሸክሞ ነው የሚዞረው። አፉ ሲከፈት የሚያድን መልእክት አለው። ሲወጣ በእኔና በእናንተ መካከል እኮ ይሄ ቁጣው፣ ጭቅጭቁ፣ ንትርኩ መገኘት የሌለበት መልእክታችንን እኮ ስለሚቀብር ነው። ያዘገይሃል፣ ወደ ኋላ ያስቀርሃል። ፕረስ አርግ ወደፊት። መልእክት አለ አንተ ውስጥ በኢየሱስ ስም። ድምጽ አለ አንተ ውስጥ። የሚያድን መልእክት ተሸክመሃል እኮ አለ። መልእክት በቃ እንዲህ እኮ ተቀምጠ ምናምን በቃ ጉባኤው አለቀ ተብሎ ምንበትን አይደለም። ድምጽ አለኛ ውስጥ መልእክት። ክብር ለኢየሱስ ይሁን። ለዚህ ነው አባቶቻችን ቮኬሽን ኢዝ ኮሊንግ ይላሉ እነ ሉተር። ቮኬሽን ኢዝ ኮሊንግ። በገባንበት ቦታ ሁሉ እግዚአብሔር በሰየመን ባስቀመጠን ቦታ ሁሉ እሳቱን እናነዳለን። አየህ፣ ክብሩን እንገልጣለን። ቅድስናውን እናስተጋባለን። መንፈሱን እናውጃለን። የሚመታውን ትመታለህ፣ የሚሰበረውን ትሰብራለህ፣ የሚነቀለውን ትነቅላለህ፣ የሚድነውን እንዲድን መድኃኒትን ትሰጠዋለህ። መልእክት አለ አንተ ውስጥ። እግዚአብሔር ያስቀመጠው መልእክት። መልእክተኛ ነው ደቀ መዝሙር። ከእግዚአብሔር የተቀበለው መልእክት አለ። እግዚአብሔር የሰጠው መልእክት አለ። ለዚህ ነው ጳውሎስ ማቴዎስ ይህንን ሲያስቀምጠው እንዲህ አለ። ኢየሱስ እንግዲህ ስልጣን ሁሉ በሰማይና በምድር ተሰጠኝ ካለ በኋላ ወደ ዓለም ሁሉ ሂዱ ይላቸዋል። ሂዱ ካላቸው በኋላ በአብ በወልድ በመንፈስ ቅዱስ ስም አሕዛብን ሁሉ እያጠመቃችሁ ያስተማርኳችሁን እንዲያደርጉ እዘዟቸው ይላል። በዚህ ሐሳብ ውስጥ ሁለት ቃል በጣም አስፈላጊ ነው። ሂዱ የሚለው ቃልና አድርጉ የሚለው ቃል። ይሄ ነው ቨርቡ። ሐሳቡን የተሸከመው ቨርብ ይሄ ነው። ሂዱ ይላቸዋል። ሂዱ። አረ ኢየሱስ ጌታ ነው። እግዚአብሔር በዚህ ኳሊቲ ከሞላ በኋላ አየህ፣ እሱን ብቻ እንድትወድ ካረገ በኋላ፣ መስቀሉን እንድትሸከም ካረገ በኋላ፣ ከዛስ እንድትከተል ካረገ በኋላ መልእክት ይሰጣል። ትሄዳለህ። ሂድ ብሏል። ትሄዳለህ። ወደ ፈለግበት ቦታ ትሄዳለህ። ዳርቻው የእግዚአብሔር ነው። ስፍራው እርሻው የእግዚአብሔር ነው። ትዘራለህ። የነገረን ትነግራቸዋለህ። የእግዚአብሔር ልጆች ታረጋቸዋለህ። መልእክት አለ ባንተ ውስጥ። ድምጽ አለ ባንተ ውስጥ። በኢየሱስ ስም ድምጽ አለ ባንተ ውስጥ። እግዚአብሔር ባንተ ውስጥ ስራ ጀምሯል። እግዚአብሔር ባንቺ ውስጥ ስራ ጀምሯል። ያስቀመጠው ድምጽ አለ እግዚአብሔር። ያስቀመጠው መልእክት አለ እግዚአብሔር። ያስቀመጠው ድምጽ አለ ለሰዎች የሚሆን
ለዚህ ብሮክን ወርልድ ጨለማ ለነገሰበት መከራ ለበዛበት ለተሰበረ ዓለም የሚሆን መፍትሄ አንተ ውስጥ አለ። አንተ ጋር ብቻ ነው ያለው። አለ መፍትሄ አንተ ጋር። አንተ ተራሱ አይደለም፣ መልእክት አለ። አረ አሜን በሉ። አንተ ተራሱ አይደለም፣ መልእክት አለ። የተደበቀ ድምጽ በኢየሱስ ስም ይፈታ። የታፈነ ድምጽ በኢየሱስ ስም ይፈታ። በስፍራ ሁሉ የሚነገር ድምጽ አንተ ውስጥ አለ በኢየሱስ ስም። እስቲ አሜን። የሚሰራ ድምጽ አለ፣ የሚፈውስ ድምጽ አለ። ተናገረው። ይሄ መንገድ ላይ በሁለት እግሩ ሲሄድ የምታየው ሰው ጤናማ እንዳይመስልህ፣ የታወከ ነው። ተበጥብጧል ብራዘር፣ ተበጥብጧል። መድኃኒት የለውም። አንተ ጋር ነው መድኃኒት ያለው። እቺ ዓለምኛን ሞኝ ብታረገንም፣ እቺ ዓለምኛን ቢልትል ብታሳንሰንም፣ ጥግ ላይ ብታስቀምጠንም የከበረ ንጉስ በእኛ ውስጥ አለ። መልእክት አለ። ለምድር የሚበቃ መልእክት አለ። ለሰዎች የሚጠቅም መልእክት አለ። ሰዎችን የሚያስመልጥ ከእሳት የሚያወጣ ወደ ህይወት የሚያሻግር መልእክት አለ። አውጀው ይሄን መልእክት በኢየሱስ ስም። ተናገረው ይሄን መልእክት በኢየሱስ ስም። ስበከው ይሄን መልእክት በኢየሱስ ስም። በለው ይሄን መልእክት በለው። ይስማ፣ መስማት አለበት። ተናገር። መድኃኒት አለ ባንተ ዘንድ የሚያድን፣ ያውም የኃጢአት መድኃኒት። የኃጢአት መድኃኒት ኢየሱስ ጌታ ነው። በቃ አንዳንዴ እኔ ቢሮ ፕሮቮክ ይሆንብኛል፣ ግን ጣል አደርግላቸዋለሁ። ግዴታ ነው፣ ግዴታ ነው። በጥንቃቄ ጣል። ፕሮቮክ ይሆናሉ፣ ጣል። ግዴታ ነው። ይበሽቃሉ፣ ጣል። ይቆጣሉ፣ ጣል። ግዴታ ነው። መድኃኒት አለ እኔ ጋር በኢየሱስ እሰጣለሁ። በኢየሱስ አውጃለሁ። ድምጽ አለ እኔ ጋር በኢየሱስ አለ። መልእክት አለ እግዚአብሔር ያስቀመጠው። ሂዱ ያለ ጌታ የላከ ጌታ ሰጥቶሃል። ሂድ፣ እረሰው። ይሄን እርሻ ሰብስብ፣ መከርህን ተካፈል፣ ውረስ። ሂድና ውጣና ውረስ በኢየሱስ ስም። ለምን አሜን አትሉ? መልእክት አለ አንተ ውስጥ። እንዲያው ቆዝመ ትለኛለህ። ድምጽ አለ እኮ ነው አንተ ውስጥ። ሰማይና ምድርን የሚያነካካ እሳት አለ አለ እኮ ነው አንተ ውስጥ። ስፒክ ኢት። ድምጽ እኮ አለ። ውጣ። ሁሉም ሰው እኮ እዚህ ጋር ይቆማል። መልእክት። ሁላችንም ግን መድረክ አለን። በየቮኬሽናችን በተሰማራንበት ቦታ ሁሉ፣ በምንሄድበት ቦታ ሁሉ ኢየሱስ ጌታ ነው የሚል መልእክት አለ። የሚጣፍጥ ስም አንድ መልእክት ነው። አባቶች ሰብከውታል፣ በዘመናት ሁሉ አውጀውለታል። የኔም መልእክት ይሄ ነው። ኢየሱስ ጌታ ነው። አረ ሃሌሉያ! ኢየሱስ ጌታ ነው። እስቲ ጉባኤው ከኔ ጋር ኢየሱስ ጌታ ነው። ድገምና ኢየሱስ ጌታ ነው። This is the message we have. ይሄ ነው፣ ይሄ ነው። ኢየሱስ ጌታ ነው። ይወድሃል የሚል መልእክት፣ ሞቶልሃል የሚል አለን ድምጽ። ይሄን ነው የምንነግራቸው። ድምጽ እግዚአብሔር ልኮሃል አለ። አንተ መልእክተኛ ነህ፣ ተልከሃል። ድምጽ አለ። ኦፕሬት የሚያደርግ መንፈስ አለ ባንተ ላይ። አረ ኢየሱስ ያድናል። ኦፕሬት የሚያደርግ መንፈስ አለ ባንተ ላይ። ለምን አቦ ተጋሩኛ እኔ ጋር ያለውን ቅባት በኢየሱስ አለ እኮ አንተ ጋር መንፈስ አለ። ክፈተው አፍን በለው። አንዳንድ እስከ ላይ ፓሲቭ ሲያወሩ አይመለከተኝም ብለህ ረፍ። መልእክት አይደለም ብለህ ረፍ። ያንተ አይደለማ። ሆቶ ነው ሲያወሩ መልእክት አይደለም እለፈው። አለ አንተ መልእክት በኢየሱስ ድምጽ አለ ባንተ ውስጥ የሚሰራ ሌላ ድምጽ አለ። የሰማይ መልእክት አንተ አለ። የሰማይ ድምጽ አንተ አለ። ለዚህ ነው ጳውሎስ እንደዚህ አለ፣ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም አለ። መልእክት አለን አለ። ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም አለ። ስለ አንተ የሚያወራ፣ ስለ ነገር የሚያወራ፣ ስለ ልብስ የሚያወራ፣ ስለ ሀብት የሚያወራ ሞልቷል። አንተ ጋር ግን ብራንድ ሜሴጅ አለ ከሰማይ የሆነ እቺ ምድር የማታውቀው እንግዳ መልእክት አለ። መልእክት አለ በኢየሱስ ስም። ድምጽ አለ በኢየሱስ ስም። ኢየሱስ ያድናል የሚል አለ። መልእክት መልእክተኛ ነው። ደቀ መዝሙር መልእክተኛ ነው። ያረገዘ ነው። አርግዞ ነው የሚሄደው። መልእክት አለው። ኢምፒቲ አይደለም በኢየሱስ ስም። ባዶ አይደለም። አለው መልእክት አለው። መልእክት በቃ ታውቀዋለህ። በጥባጥ ታረጋዋለህ። በገባበት ቦታ አየህ ተባጣ መልእክት ታረጋዋለህ። አየህ ኢየሱስ ትላለህ። ዝም ብለህ ኢየሱስ ትላለህ። ታውቀዋለህ። ኢየሱስን ትላለህ። ነካ ነካ ታረጋዋለህ። ኮምፎርታብል ሆነ ከመጣማ አለቀ በቃ አለቀ። አየህ ሚስ አርጋን ተልኮን አግዱልሃል። በምንገባበት በምንወጣበት ቦታ ሁሉ ኢየሱስ ጌታ እንደሆነ ይታወጃል። ሂዱ ያለ ጌታ ያስቀመጠብህ መልእክት ይሄ ነው። ኢየሱስ ጌታ ነው የሚል መልእክት።
ሂዱ ያለ ጌታ የሰጠ ድምጽ አለ። ኢየሱስ ጌታ ነው የሚል እናውጃለን በስፍራ ሁሉ፣ እናወራለን በስፍራ ሁሉ፣ እንናገራለን በስፍራ ሁሉ። ክብር ለኢየሱስ ይሁን። ስለዚህ የደቀ መዝሙር ተልእኮ ምንድነው? መልእክተኝነት፣ ሜሴንጀር ነው፣ መልእክተኝነት። እግዚአብሔር ሂድ ብሎታል፣ በስፍራ ሁሉ ዙር ብሎታል። አለቀ። በስራ የምትሄድበት ቦታ ያንተ ነው፣ ውረሰው ያንተ ነው፣ አውጅበት። የኔ ነው በለው። የምታገኘው ሰው ያንተ ነው፣ አውጅበት፣ ውረሰው። መልእክት አለ። አሜን። ክብር ለኢየሱስ ይሁን። እግዚአብሔር በዚህ መንፈስ ይሙላል። እግዚአብሔር በዚህ ቅባት ይቀባን። እግዚአብሔር በዚህ ኃይል ይንካን። ቆመን እንጸልያለን።